ሰዓሊና ገጣሚ ከበደች ተክለአብ የተወለደችው መርካቶ 7ኛ አካባቢ ነው። በ1966 ስነ ጥበብ ትምህርት ቤት ገብታለች። በወቅቱ በነበረው የኢሃፓ እንቅስቃሴ የኢሃወሊ አባል በመሆንም ተሳትፋለች። እስር በመሸሽ ለ1 ዓመት ከመንፈቅ ህቡ በመግባት አዲስ አበባ ውስጥ ተደብቃለች። ከኢትዮጵያ በጅቡቲ በኩል ለመውጣት ያደረጉት ሙከራ በወቅቱ በኢትዮጵያና ሶማሊያ መካከል በተጀመረው ጦርነት ቀጠና ውስጥ በሶማሊያ ወታደሮች እጅ ይወድቃሉ። በዚህም በሶማሊያ እስር ቤት የ10 ዓመት አስከፊ የእስረኝነት ህይወቷ ይጀምራል። ከ10 ዓመታት በኋላ በተደረገው የእስረኛ ልውውጥ ስምምነት ወደ ኢትዮጵያ ትመለሳለች። ብዙም ሳትቆይ ወደ አሜሪካ ትጓዛለች። አሜሪካ ኑሮዋን ከመሰረተች ዘንድሮ 36 ዓመታት አልፏል። አሜሪካ የሙሉ ጊዜ ስራዋ በዩኒቨርሲቲ መምህርነት ቢሆንም ከበደች የራሷን የስዕል ስራዎች ትሰራለች። የስነ ግጥም ስራዎቿንም እንደዚሁ። ከበደች በተለያዩ ወቅቶች ስራዎቿን በቡድንም ሆነ በነጠላ በኤግዚቢሽን አሳይታለች። የስነ ግጥም መጽሐፎቿም የት ነው እና ሱታፌ ታትመዋል። በዚህ ዓመት ለሁለተኛ ጊዜ አዲስ አበባ በመጣችበት ወቅት እስቲ ስለ ስዕልና ግጥም ስራዎችሽ እንጫወት ብለን ወደ ቅዳሜ ጨዋታ ጋብዘናታል። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። አድማጮቻችን ከኛ ጋር የቅዳሜ የረፍት ጊዜያችሁን ስለምታሳልፉ እጅግ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ። ሃዋርድ ዩኒቨርሲቲ መጀመሪያና ሁለተኛ ዲግሪ አግኝተሻል። በተለያዩ ኮሌጆች አስተምረሻል። አሁን ሲቲ ዩኒቨርሲቲ ኦፍ ኒውዮርክ ነው ያለሁት ብለሽኛል። ኮሌጅ ታስተምሪያለሽ። ከዚህ በፊት ስካድ ሳቫና ጆርጂያ ያለ ትልቅ ትምህርት ቤት ነው እሱም። እዛም አስተምረሻል። የስቱዲዮ ሰዓሊም ነሽ አንቺ። ሁለቱን አንድ ላይ ማካሄድ አይከብድም? ከበደች ስራና እሱን አንድ ላይ እንደገና ደግሞ ስነ ግጥም መጽሐፍም ታሳትሚያለሽ። ማስተማር ለእንጀራ ብቻ ነው የምትሰሪው? እስቲ ንገሪኝ። እውነት ነው። አሜን። ሁሉም እያንዳንዶቹ የጠቀሻቸው ነገሮች ጊዜ የሚፈጁ ናቸው። በየራሳቸው የቆሙ ሙያዎች ናቸው። ጊዜ ያሳጣል። ሌላ ህይወት አልነበረኝም ዛሬ ማለት እችላለሁ። እነኚህ ሶስቱ ናቸው። በትክክል ግን የሚተሳሰርም ጸባይ ያላቸው እና ልክ ከትምህርት ቤት እንደተመረቁ ብዙ አቅጣጫዎች መውሰድ እና የትኛውን ነው የሚለውን ነገር ሳስብ ከራሴም ዝንባሌ አንጻር በስነ ጥበቡ ምን መስራት እፈልጋለሁ የሚለውን ነገር ከሁሉ ነገር አስቀድሜ የተመለከትኩትና የወሰንኩት እሱን ነው። እንደ ሰዓሊ ስትኖሪ ሰዓሊ የትም ሀገር አይደላውም። እዛም ሀገር የችግር ሀገር ነው። እንደ ሰዓሊ ለመኖር የስታተስ ነገር አለ። ማንን ታውቂያለሽ? ኮኔክሽንሽ ማን ነው? ትልቅ ነገር ነው። ሸጠሽ ለመኖር እንደ ሰዓሊ ያ ከተሳካለሽ ሚሊዮነር መሆን ትችያለሽ። ካለበለዚያ ደግሞ ችግር ነው። የሚሸጡት ስዕሎችስ ምን አይነት ናቸው? በምን አቅጣጫ ነው ራሴን እማቀርበው የሚለውም አንድ ሌላ ጥያቄ ነው። ያ ደግሞ ልሰራ ከምፈልገው ነገር ጋር ትንሽ ይቀረናል። ስለዚህ ማስተማር ነጻነት እንደሚሰጠኛው የምፈልገውን አይነት ስዕልና የስነ ጥበብ ውጤት እንዳመርት ማለት ነው። ጥሩነቱ ደግሞ ራሱ አስተማሪ መሆኑ አይገኝም እንጂ የስዕል አስተማሪ መሆኑ ከተገኘ ስራሽንም የሚደግፍ ይሆናል። ስለ ኑሮሽ ብዙ ሳታስቢ የምትፈልጊው ነገር ትሰሪያለሽ። እንደምታስተምሪበት ትምህርት ቤት ጸባይ ደግሞ ለምሳሌ አሁን ኢንስቲትዩሽኖቹን በሁለት በትልልቅ መክፈል እንችላለን። የሪሰርች ኢንስቲትዩሽንስ እና ቲቺንግ ኢንስቲትዩሽንስ የሚባሉ። አሁን ስካድ ተሽዋይተሽዋል። ትልቅ ትምህርት ቤት ነው ግን ፒውርሊ የቲቺንግ ኢንስቲትዩሽን ነው። ሌሎች ዩኒቨርሲቲዎች ሃዋርድ እና ዩኒ ያለሁበት የሪሰርች ኢንስቲትዩት ነው ማለት ሪሰርች ለመስራት አለብሽ ኤግዚስት ለማድረግ ከማስተማርሽ በላይ ተጨማሪ። ያ ደግሞ ለኔ ጥሩ ነው። ምክንያቱም ግፊት ይሰጣል። አንደኛ ግፊት ብቻ ሳይሆን ትንሽ ጊዜም ደግሞ ይሰጥሻል። ለሪሰርች ጊዜ ፕሮጀክት እስካለሽ ድረስ ታገኛለሽ እና ተያያዘልኝ በዛ መልክ። አልከበርኩም እንጂ ጥሩ ደስ ብሎኝ ነው ምኖረው። ጥሩ ነው እሱም። ሌላ ደግሞ ማስተማር ደግሞ የሚሰጠው ነገርም አለ አይደል? ሁሌ ተማሪ መሆን ነው አይደል? ማስተማር ማለት ወጣቶች ልጆች ጋር ያገናኝሻል። እነሱ ጠያቂ ናቸው። ስለዚህ እሱም
ጥሩ ነገር ሳይሆን አይቀርም። የሚበልጥ ተማሪም ደግሞ ይመጣል እኮ አይደለ? በጣም ልክ እንዳልሽው ነው። እንደገና ደግሞ የማስተማርም ደረጃዎች ወይም ደግሞ ኤሪያዎች አሉ። በተለይ ግራጁዌት ኮርስ ስታስተምሪ ከሙያተኛው ጋር ነው የምትገናኘው። ምክንያቱም ግራጁዌት ስኩል ያሉ ተማሪዎች አርት ተማሪዎች ሙያተኞች ናቸው። ቲሳቸው በየሀገሩ ይወስድሻል። ምክንያቱም ከተለያየ ሀገር የመጡ ናቸው። የእነሱን ቲስ የማንበብ ኃላፊነት አለብሽ እና መማር ነው በቃ እድሜ ልክሽን መማር ማለት ነው። እና በዛ አጋጣሚ ብዙ ከተለያየ ቦታ የመጡ ተማሪዎች አሁን ድረስ እንደ ሙያተኛ የምንገናኝ ብዙ ሰዎች ምን አፍርቻለሁ ነው የሚባለው፣ ወዳጅ አፍርቻለሁ ይባላል። ግድ የለም አይዞሽ፣ ወይንም አጋር ጓደኛ። አዎ እና ብዙም ተመረጠበት። ከበደች ወደ ስራዎች ደግሞ ትንሽ እንሂድና የጀመርሽው ምናልባት በቀለም ቅብ ስራ ቢሆንም አሁን የተለያዩ ሚዲያዎች ሚዲየም ነው የሚባለው ውስጥ ገብተሽ ትሰሪያለሽ። አብዛኛዎቹ ትላልቅ ስራዎች ናቸው። በዘመን ከፍለን እስቲ እንጫወት ይሄንን ስራዎችንም። ከበደች ምን አይነት ሰዓሊ ናት ለሚለው እንድናየው ስትጀምሪ ምናልባት ኤክስፕሬሽኒስት የሆነ ስራዎች ትሰሪ ነበር ይመስለኛል። ቀጥሎ አብስትራክት ስዕል ውስጥ ትገቢያለሽ። እንደገና ደግሞ ቅርጽ ከእይታ ጋር የተያያዙ ምስል አልባ ስዕሎች ውስጥ ደግሞ ትገቢያለሽ። ቅርብ ጊዜ ያየሁት እንደውም ወደሱ ከመሄዳችን በፊት ከጀመርኩበት ልቀጥል። ቆይ እሺ፣ የራስሽ ኮሌክሽን አለሽ ለመሆኑ? አዎ፣ ሁሌም ተጓዥ ነሽ ብዬ ነው፣ መንገደኛ ነሽ? እሺ፣ እውነት ነው። ከተለያዩ እንትኖች አሉ ደግሞ እንዳልሽው። መጀመሪያ እንግዲህ አርት ስኩል አዲስ አበባ ስነ ጥበብ ትምህርት ቤት ነው የተማርኩት። አዲስ አበባ ስነ ጥበብ ትምህርት ቤት በተለይ ሪያሊስቲክ አርት ላይ በጣም በጣም ተወዳዳሪ የሌለው ትምህርት ቤት ነው እና በጣም ያው እንደምታውቂው ብዙ ትልልቅ ሰዎች ያፈራ ነው። አስተማሪዎቻችንም ትልልቆች ነበሩ። እንግዲህ ያንን ሪያሊስቲክ ባህል ይዤ ነው ወደ ሃዋርድ ሄድኩት። አንደር ግራጁዌት እያለሁኝ ብዙ ትምህርት ቤቶች አካዴሚክ የሆነ ነገር ሲያስተምሩ ሪያሊስቲክ አርት ነው የሚጀምሩት እና ለዛ ጥሩ ግራውንድ ነበረኝ። እንግዳም አልሆንኩ። በመሀል የባከነውንም ጊዜ ቶሎ ማሟላት ችያለሁኝ። ከዛ በኋላ እንዳልኩሽ አንደር ግራጁዌት ሆኜ ግራጁዌት ኮርስ ከእስክንድር ጋር የሱን ክላስ ወስድ ነበረ። ያን ጊዜ ይሄ ፊልም የሚባለው ነገር በትልቅ ጃንጥላ ስር በትልቅ ሀሳብ ስር የተለያዩ ነገሮች ማምረት አይነት ነገር ስጀምር እዛ ላይ ነው እንግዲህ አቅጣጫዬን የለየሁት። ምን አይነት ስዕል ነው መስራት የምፈልገው የሚለው የመጀመሪያውን ልክ እንደ ቲሲስ የሰራሁት ነገር የቀይ ሽብርን ጊዜ አንስቶ እንደገና እስር ቤት የነበረኝን ልምድ የሚያካትት ነገር ነው መስራት የጀመርኩት። አሁን አንዳንድ ጊዜ ስታይል ሲለወጥ፣ ዘይቤ ሲለወጥ በተለያዩ ምክንያቶች ይለወጣል። አንዳንዴ ዘመኑ ነው ብሎ ሰው ሊገባበት ይችላል። የኔ ግን ምክንያት ነበረው ከሪያሊዝም ስወጣ እና ሪያሊስቲክ አርት ላይ የሚወስነኝ ነገር አጋጠመኝ። ለምሳሌ አሁን የተጎዳ ሰው መስራት ብትፈልጊ እንዴት ነው የምትገልጪው? እንዴት ነው የምታሳዝኚው? ወይ እንዴት ነው የምትነኪው? ምናምን ያ ከላይ ያለ ነገር ነው። ግን በውስጥ ያሉትን ሀሳቦች እንዴት ነው የምትገልጪው የሚለው ደግሞ ሌላ ጥያቄ ነው። ለምሳሌ ስሜቱም ራሱ ምንድነው? ሳድነስ እንዴት ነው የምትገልጪው? ያዘነ ሰው የሚመስል ፊገር ስለሰራሽ ነው ወይስ ሌላ ነገር አለ? እና እነኛን ባህሪያት ስዕላዊ በሆነ መልክ በእይታ መልክ የማይገለጹ ረቂቅ ሀሳቦችን እንዴት ልግለጽ የሚለው ነገር ከሪያሊዝም አውጥቶ ወደ አብስትራክሽን እንድገባ አረገኝ። ከአብስትራክሽን ደግሞ እንደገና የተወሰኑ መንገዶችን በውስጡ ያልፋል፣ ወደ ሙዚቃዊነትም ይወስዳል። አሁን አንዳንድ ጊዜ ሊሪክስ የሌለው ሙዚቃ ስንሰማ ይነካን፣ ቅንብሩ፣ ቴክስቸሩ፣ የራሱ ውህደት፣ ኮምፖዚሽኑ ምናምን ነው አይደለ? ወደዛ አይነት ነገር ስገባ ሙሉ ለሙሉ እየራቀ ይመጣል። ከሪያሊስቲክ ሲጀምር እንደዛ ነው። በኋላ ፍልስፍና ነክ ነገሮች ይዤ መነሳት ፈለግኩኝ። በተለይ ከ20 ዓመታት በፊት ጀምሮ የጀመርኩት ነገር አንደኛ ሁለት የተለያዩ ዲሲፕሊኖችን እንዴት መስፋት እችላለሁ፣ ማያያዝ እችላለሁ። ፔይንተር ነኝ፣ ስከልፕቸርም እሰራለሁ። በፍልስፍና ደረጃ በሁለቱ መካከል ያለው ልዩነትና ተመሳሳይነት ምንድን ነው? ያንን በአንድ ፎርማት ማምጣት ይቻላል የሚል ጥያቄ ይነሳለሁ።
ቅድም እንዳልኩሽ እንግዲህ አንድ ሰዓሊ ዝም ብሎ ዱብ አይልም አይደለ? ልክ ነው። የሚማራቸው ነገሮች አሉና የምወዳቸው ሰዓሊዎች ነበሩ ከኢትዮጵያም ውጪ ስራቸውን ማከብር ዘመን ላይ ትንሽ ለየት ያለ ነገር ይዘው የወጡ የነሱ ስራ ደግሞ አንድ ትልቅ ሙቭመንት ውስጥ ይከተኛል። አብስትራክት ኤክስፕሬሽኒዝም የሚባል ሙቭመንት ነበረ። ከነዛም ውስጥ ደግሞ ስፔሲፊካሊ የምወዳቸው ደግሞ አርቲስቶች ነበሩ እና ዴቪድ ስሚዝ ምናምን የሚባሉ። ከዛ ወደ ዘመኑ ደግሞ እዛው ዋሽንግተን ዲሲ በጣም በቃ እሱም አዳፕት ያደረገኝ አሜሪካዊ የእሱንም ስራ በጣም ወድ ነበር። ሳም ጊሊያም ይባላል። አሁን ቅርብ ጊዜ ነው የሞተው። ግን ከነሱ ውጪ ደግሞ እኔ የራሴ ነገር ምንድነው የሚለውን ደግሞ መፈልግ ነበር። ያ አዲስ ቁሳቁሶች የምፈልግ ነገር ከዚህ ቀደም ሰው በዚህ ሙያ ያልተጠቀመባቸውን እነኛን ቁሳቁሶች ደግሞ ለመስራት ኬሚካሊ ምን እንደሚያስፈልጉ ሪሰርች ሁሉ ማድረግ ነበረብኝ ራሴን ማለት ነው። እንደ ኬሚስት እንደገና መቀመም ኤግዛክትሊ ያ የተወሰኑ አመቶች ፕራክቲስ ፈጀብኝ። አሁን ግን ያየሻቸው አይነት ድሬፕስ ምናምን ድሬፕስ የሚመስሉ ግን ደግሞ በብረት የተሰሩ ገርሞኛል በጣም። ጨርቅ ነው የሚመስሉት፣ ሸማ ነው የሚመስሉት። ለአድማጮች ስላላዩት ለመናገር ያህል የመጨረሻው ኤግዚቢሽንሽ እንግዲህ ብረቱን እንደ ጨርቅ እንድንቆጥረው እኛ በጣም ፍሉድ እንዲሆን አይደለ እንቅስቃሴ እንዲኖረው አድርገሽ የሰራሻቸው ናቸው። ይሄ በጣም ትልቅ ነገር ይመስለኛል። ከበደች ግን አንዳንዱን ኤግዚቢሽን ደግሞ ያየነው እንሄዳለን። እንግዲህ የምትጠቀሚበት ማቴሪያል ራሱ እንዳልሽው ከብዙ ጥናት በኋላ በጣም እየተቀየረ መጥቷል እና ለምሳሌ በቋሚነት የተቀመጡ ስራዎችን እስቲ መጀመሪያ እናንሳቸው። ይሄን ሐሳብ እንመለስበታለን። በ1992 ነው አይደለ የፕሬዝዳንት ሊንደን ቢ ጆንሰን ገርሞኛል። ሩቅ ናቸው አይደለ? የእሳቸው የስልጣን ዘመን ሩቅ ነው። እሱን ሰርተሻል። ኮሚሽን ተደርገሽ መሰለኝ። ኮሚሽን ውድድር ነበረ። አዎ ምን ሆነ መሰለሽ እኔ ያን ጊዜ ገና 2 አመቴ ነው አሜሪካ ነገር ከሄድኩና አንደርግራጁዌት ተማሪ ነኝ። በኋላ የኔቪ ሜሞሪያል የሚባል ትልቅ ኢንስቲትዩሽን አለ። የኔቪ ባቡር ጣቢያው ነው ማቀው ነው። እሺ ባቡር በዛ ያልፋል ወደ ከተማ የሚሄደው። እነሱ አንድ ፐብሊክ አርት ፕሮጀክት አናውንስ አደረጉና ለየዩኒቨርሲቲው መጣ ያወረቀት እና ውድድር ነው። ውድድሩ ምንድነው? ፕሬዚዳንት ከመሆናቸው በፊት ኔቪ ውስጥ ያገለገሉ ኤክስ ፕሬዚደንቶች ወይም ከረንትም ሊሆን ይችላል ፖርትሬት መስራት። በኋላ እኔና የተወሰኑ ልጆች ከሃዋርድ ተመረጥን። ብዙ ዩኒቨርሲቲዎች ናቸው ፓርቲሲፔት ያደረጉበት። ከዛ በኋላ ከሃዋርድ ሄድነው ተማሪዎች ስንደርስ እኔ የምወደው ፕሬዚዳንት ኦልሬዲ ተወስዷል እና ኬኔዲን ነበር አንድም የፈለጉት እሱ ተወስዷል። በኋላ የሊንደን ቢ ጆንሰንን ፕሮጀክት ወሰድኩኝ። ብዙ የተማርኩበት ነው። እሱ አንድም ስለ ቀለም የተማርኩት በዛ ፕሮጀክት ምክንያት ነው። ምን ሆነ መሰለሽ ሪሰርች የምናደርገው እዛው ኔቪ እንትን ውስጥ ነው። እዛ ሄደን ነው አርካይቫቸው ውስጥ። እሱ የኔቪ ውስጥ በልጅነቱ ሰርቭ በሚያደርግበት ጊዜ ያገኘሁት ፎቶግራፍ ብላክ ኤንድ ዋይት ነው። ቀለም የለም። ከብዙ ነገሮች አንዱ የአይኑ ቀለም ምን አይነት ነው የሚለውን ነገር ኤክስፕሎር ማድረግ ነበረብኝ። ምክንያቱም ግማሹ ብራውን ነው፣ ግማሹ ብሉ ነው እና እሱ ራሱ ረጅም ሪሰርች ፈጀብኝ። ፋይናሊ አገኘሁት ያንን እንትን። ከዛ በኋላ እንግዲህ ለውድድሩ ሲቀርቡ ኮሚቴ ነው የሚወስነው እና ሰርታችሁ ታቀርባላችሁ። ፖርትሬቱን ሰራልና ስናቀርብ ከዳኞቹ መካከል የተወሰኑት ጀነራሎች ምናምኖች ናቸው፣ የኔቪው ሀየር ሰዎች። ግን ስለ ጥበብ የሚያውቁ ሰዎች አሉና ሁሉም የራሱን አስተያየት ነው የሚሰጠው። ጀነራሎቹ ኤምብሌሙ ትክክል መሆኑን አይሮፕላኗ ልክ መሆኗን ምናምን ነው የሚያዩት። ሰዓሊዎቹ ደግሞ ኤስቴቲክሊ ነው የሚያዩት። በኋላ አንደኛው ጀነራል ምን አለ፣ ይሄ የኔን ስዕል በሚመለከት ይሄን ስዕል ወድጀዋለሁ፣ ግን ጥቁር ሊንደን ነው የሰራቸው አለ። አንደኛው ደግሞ ነገሮችን ለማለሳለስ እና ሂውመር ለመፍጠር አይ ሊንደን እኮ በልቡ ጥቁር ነበር አለ። እና ያ ነገር ኤኒዌይ መስተካከል አለበት። እና ተመልሼ ስዕሌን ይዤ ሄድኩኝ ትምህርት ቤት። በኋላ እዛ ፖይንት ላይ ስደርስ አስተማሪን ጠየቅኩት።
ለኔ ነጭ ሊንደን የሰራሁት እነሱ ግን ኮሜንቱ ጥቁር ሊንደን ነው ይላልና ምን ሆኖ ነው አልኩት። ምንድነው ወደለው አለ እና በጣም ጎበዝ አስተማሪ ነበረን። ኤልሱም የኔ ማስተማሪ ነው፣ አድቫይዘራችንም ነበረ እና ምን አለ አንድ ቀለም ነው መለወጥ ያለብሽ አለ። የነጭ ሰው ጥላውን ስትሰሪ ይበልጥ ወደ ግሪን ነው የሚሄደው፣ የጥቁር ሰው ደግሞ የበለጠ ወደ ብራውን ነው የሚሄደው። እንግዲህ እኔ ከአዲስ አበባ ነኝ፣ ሞዴሎቻችን አበሾች ናቸው። ሻዶ ካስ ብዙ ጊዜ ስንሰራ ወደ ብራውን ነው የምናረገው ማለት ነው። ያን ጊዜ ሳስበው ያቺ ሼድ አልገባችኝም። በቃ ተገለጸልኝ እና እሷን አስተካከልኩ። እስካሁን ድረስ ፐርማነንት እንትናቸው። አሸነፍሽ። ገንዘብ ሰጡሽ? ለተማሪ ብዙ ነው። ጥሩ ነው የሚመስልሽ? እንግዲህ አለፍ እያልኩ ቋሚ ስራዎችን ነው ማነሳው። በዱክ ኤሊንግተን ስኩል ኦፍ አርትስ አንድ ስራ አለሽ ይመስለኛል አይደለ? ትልቅ ስራ ነው እንደውም ሚውራል መሰለኝ አይደለ? እሱንም እንደዚሁ በውድድር አሸንፈሽ ነው ከበደች? እሱ እንዴት ሆነ መሰለሽ፣ የዲሲ አርትስ ኮሚሽን የሚባል አለ። በየሰመሩ ኮሚሽን ይሰጣሉ እና አንዳንድ ጊዜ ተማሪዎችም እንድታሰለጥኝ አብረው ይላሉ። ተማሪዎች እያለን ነው ይሄ ሆነው እና ሁለተኛው ፕሮጀክት ላይ የዚህ የዱክ ኤሊንግተን ስኩል ኦፍ አርትስ አሳይ እንደሆነን እዛ እንድንሰራ እኔና ኤልሱ ከኤልሱ ጋር ነበርን እና በጣም ጥሩ የተዋጣለት ትንሽ አብስትራክሽንም ያለው ግን የአፍሪካን ቲምም ያለው ነገር ክሬኤት አደረግን። ትልቅ ሚውራል ነው። ከዛ በፊተኛው አመት ላይ ደግሞ ለሌላ ሃይ ስኩል እኔ ብቻ ደግሞ የሰራሁት እንትን ነበርና እነኛ እንትኖች ሁሉ ኮንፊደንስም እያሳደሩብሽ ይመጣሉ። እንደገና ደግሞ ስኪልሽን ከፍ እያደረጉ ይመጣሉና ጥሩ እንትን ነው የሰራነው። ሁለታችን ብቻ ነበር የሰራነው። እንደገና ያነሳነው ኢትዮጵያ ኤምባሲ አለ። እሱ በ2002 ነው። ዘ ሪቨር ኢን ሩዋንዳ የሚለው የሆሎኮስት ሚውዚየም ውስጥ ነው ያለው። እሱ ስለሱ ንገሪኝ እስቲ። ዘ ሪቨር ኢን ሩዋንዳ እንትን ከታሪኩ ልጀምርና በዛ ጊዜ እኔ ግራጁዌት ስራዎችን እየሰራሁ ነበረ። ያው ቲማቲክሊ አይደለ ዲቨሎፕድ ነው። ከዛ ያን ጊዜ የጀመርኩት ይሄንን ስዕል ከመስራቴ በፊት ያን ሰሞን የምሰራ የነበረው የኔቲቭ አሜሪካን ሌጋሲ ላይ ነው እና ትልልቅ ስዕሎች ናቸው። የሱ ኢንዲያን ታሪክ ላይ ነበር የምሰራው። ከዛ በመሀል ፔንት አረግ ነበር የዛለት አንድ አዲስ ካንቫስ ለማዘጋጀት ፕራይም አረኩና እስኪደርቅ ድረስ ገብቼ ቴሌቪዥን ስከፍት የሩዋንዳ እንትን ነው በቃ መጀመሪያ ባህሩ ላይ ፍሎት የሚያደርገው በጣም ከባድ ኢሜጅ ነው እሱ አይደለ? እና በቃ ቀጥ አረገኝ። ያንን ያ ሁሉ አስከሬን ወንዙ ላይ ተጋድሟል ይሹ። ከዛ በኋላ ልክ ካንቫሱ ሲደርቅ የመጀመሪያውን እንትን ጀመርኩኝ። ሲሪስ ፔይንቲንጎች ሰራሁና የሩዋንዳ ኢሹ ላይ እንግዲህ ከነሱ ውስጥ አንዱ ነው ዘ ሪቨር ኢን ሩዋንዳ የሚለው። መጨረሻ ላይ የቺካጎ የሚገኝ ቺካጎ አጠገብ ስኮጊ የምትባላለች ኢሊኖይስ ትልቅ ሚዚየም አዲስ ሚዚየም ይሰራ ነበር፣ የሆሎኮስት ሚዚየም እና እነሱ ኮሌክት ያደረጉት ይሄን የተከፈተ ጊዜ ኢናጉሬት ሲደረግ ቢልዲንጉ ኮሌክትድ ከሆኑት ስራዎች መካከል አንዱ የኔ ስራ ነበር ይሄኛው እና እስካሁን ድረስ ፐርማነንት ላይ ያለ። በጣም ትልቅ ነገር እኮ ነው አይደለ ከበደች? ለአንድ ሰዓሊ አሻራውን በየቦታው እየታው መሄድ በጣም ትልቅ ነገር ይመስለኛል። ምናልባት የኔቲቭ አሜሪካንስ የሚባሉት ስለ ማይኖሪቲ አርት አንስተሽ ነበር አይደለ? እንግዲህ በቁጥርም በፖለቲካ ሁኔታም የተገፉ ወደ ጎን የተተው ሰዎችን ጉዳይ ማለት ነው አይደለ? ያንን ጉዳይ ማድረግ የሚለው ነውና ብዙ ስራ ሰርተሻል። በዚህኛው ላይም በሱ ላይ ብዙ ስራ ሰርቻለሁ። አንዳንድ ትንሽ አጋጣሚዎች ትልቅ ነገር ይፈጥራል። 1993 ላይ ነው ያ ነገር የተጀመረው። ቲሲስ እንትኖችን እየሰራሁ እያለሁኝ ኖርዝ ዳኮታ ስቴት ዩኒቨርሲቲ እሄዳለሁኝ ተጋብቼ። መጀመሪያ ጓደኛ ልጠይቅ ነው ሄድኩት። ዩኒቨርሲቲውን አይቼዋለሁ። በኋላ ከዛ ከዩኒቨርሲቲ ሰዎች ጋር አንዳንድ ነገሮች ስናወራ በጣም ኢንትረስትድ ሆኑ። ፖርትፎሊዮ ነበረ። ለምን ኤግዚቢሽን አንሰጥሽም አሉኝ እና ኤግዚቢሽን 1% ሾው ገና ተማሪ እያለሁ ነው ሰጠኛል። በዛ መሀል ጄምስ ታውን የሚባል ከተማ አለ ከፋርጎ ወጣ ብሎ፣ እዛ የኔቲቭ አሜሪካን ኤሪያ ነው። ልጠይቀው የሄድኩት ጓደኛዬ
ከኔቲቭ አሜሪካን ሶሳይቲ ጋር በጣም ቅርብ ግንኙነት አለው። በኋላ እዛ ሄድን። ምክንያቱም ፓዋው የሚባል ካልቸራል ሴሌብሬሽን ነው በየአመቱ የሚያደርጉት፣ ያ ይካሄድ ነበር። አሁን እዛ ሄጂ ሳይ አንደኛ የሰዎቹ ማነሪዝም በጣም የሚገርም አይነት ነገር ነበር። በጣም የኢትዮጵያዊ አይነት እንትን አላቸው። ይሄ በቀላሉ ፈገግ የማይሉ አንዴ ፈገግ ካሉ የሚቆይ ፈገግታቸው፣ በጣም የሚያደምጡ ፍልስፍናዊ ንግግር የሚናገሩ ሰዎች ናቸው። እንግዲህ ሁላችንም ስለ ኔቲቭ አሜሪካን የተለያየ ኤክስፒሪየንስ አለን ወይም አንደርስታንዲንግ አለን። ከሁሉም የባሰው የሆሊውድ ገጽታ ነው። እነሱን እንዴት እንደሚያቀርብ የሬድ ኢንዲያን ፊልም ምናምን ሳቬጅ ብለው ነው ኮንሲደር የሚያደርጓቸው። የብዙም ሰው ግንዛቤ እሱ ነው። እዛ ያየሁት ኤክስፒሪየንስ ግን በጣም የተለየ ግንዛቤ እንዲኖረኝ ያደረገ። እንደገና የሜዲሲን ማን ሰዎቹ ቤት ውስጥ 3 ቀን አደር እዛው ቦታ እንግዲህ የሕክምናው አዋቂ ቤት ውስጥ አዋቂ የሚለውን እኛ ይገባናል። እና ክሌተን ይባላል። እንደ የእንትኑም እንደ ቺፍ ናቸው። የዛ ጎሳ ቺፍ ነው የምትሆኚው ሜዲሲን ማን ስትሆኚ። እና በጣም የሚገርም አይነት ኮምቢኔሽን ነበር። የሜዲሲን ማኑ ሚስት ደግሞ ዩኒቨርሲቲ ውስጥ ሂስትሪ ታስተምራለች፣ የኔቲቭ አሜሪካን ሂስትሪ። ኤኒዌይ እነሱ ቤት ከርማለው። ይሄ ስዌት ላጅ የሚባል አለ፣ የስፒሪቹዋል ፕራክቲስ የሚያደርጉበት። እሱን ሁሉ ፓርቲሲፔት እንዳደረግ ይፈቅዱልኛል። እና ያ ሁሉ አንደኛ በጣም ፍሬሽ ኤክስፒሪየንስ ነው፣ አዲስ ነገር ነው። ብዙ ኤሌመንቶች ደግሞ ከራሴ ባህል ጋር እንዳገናኝ አደረጉኝ። ሌላው ቀርቶ አሁን የዚህ የፓዋው ሰርኩለር ዳንስ የትግርኛ ዳንስ ነው የሚመስልሽ። በቃ አንዳንድ ቦታ የምሰማቸው ዜማዎች ወይ የእዝል ወይ የአራራይ አይነት ጸባይ ያላቸው ናቸው። እና ኬስ ነው ይሄ ሁሉ ግንኙነት የመጣው ብለሽ ግራ ይገባሻል። እና ያ አዲስ ሪሰርች ውስጥ እንድገባ አደረገኝ። እና ስለ ታሪካቸው፣ ስለ ባህላቸው ያንን ሁሉ ወደ 1 ሴሚስተር ማጥናት ጀመርኩኝ። ከዛ በኋላ ነው እንግዲህ ስራዎችን መስራት የጀመርኩት። እና ብዙ ኮሌክሽን አለኝ የኔቲቭ አሜሪካን። አንድ ቀን እዚህ ብታሳዩ ደስ ይለኛል። በአንድ አጋጣሚ ወደ ነቫሆ ኔሽን አካባቢ የሄድንበት እድል ደርሶኛል። እና በጣም የገረመኝ የነገር አሜሪካ ነው ወይ ሴት ነው እስከምትይ ድረስ ባህሉን ጠብቆ እንዳልሽው የሚኖር ማህበረሰብ ትመለከቻለሽ። በድንጋይ ወፍጮ በቆሎ ሲፈጭ ያየሁበት አካባቢ ነው። እና ከኛ ሀገር ጋራ ብዙ የሚያመሳስለው ነገር አይቻለሁ። እኔ እንግዲህ ለ2 ሰዓት ምናምን አይታርጎ እንደሚያልፍ መንገደኛ አድርገሽ ቁጠሪኝ ያንቺን ያየሁትና በጣም ጥሩ እድል ነው። ያንቺንም የመጣሽበትን መንገድም ያሳያል። ኋላ ላይ ያነሳዋለሁ ብዬ ያሰብኩት አንድ ጥያቄ አለ። ይሄ ሰብአዊነት በማህበረሰባዊነት ውስጥ የተመለከተ የሶሻሊዝም ግንዛቤ ችግሮች የመመልከት ከራስ ከሚመጣ ኤክስፒሪየንስ የሚመጡ ነገሮች ናቸው። አንድ ኤግዚቢሽንም አለሽ፣ እሱንም አድርገን አንድ ላይ ልናነሳው እንችላለን የተካፈልሽበት። ስለዚህ ይሄ የዓለም አቀፍ የሆነ አስተሳሰብ ኖር ውጤት ነው። ይህን እንድትመለከቺ እድል የሚሰጥሽ አይደለ? ያ ኤክስፒሪየንስ ነው። እንመለስበታለን ይህን ሀሳብ። አሜሪካን ኤምባሲ እዚህ ቅድም ያነሳሽው አለ። ሜሽ ሜምብሬን ይላል ርዕሱ። ምን ማለት እንደሆነ እንድትነግሪ ፈልጌ ነው። ማቴሪያሉ ነው ሜሽ ሜምብሬን ወይም ገለጻው ነው። ሜሽ እንግዲህ አንዱ ከ20 ዓመት በፊት ጀምሮ ዲቨሎፕ ያደረኩት አሰራር ያልኩሽ ሜሽ ላይ ሲልቨር ሜሽ ሜታሊክ ነው። እሱን ማኒፕሌት ማድረግ ማለት ነው። ቅድም እንደገለጽሽው ጨርቅ እስኪመስል ድረስ ቀለም እንዴት ይቀበላል፣ ፖረስ ነገር ነው፣ በምን አይነት ሶሉሽን እና ሶልቨንት እንትን ማለት አለብኝ፣ እሱ ሁሉ ከእንትን ጋር ይመጣል። እና ይሄ የስዕል ስራ ታይትሉ ፓርት ኦፍ ዘ ሎድ ነው የሚለው LOAD ፓርት ኦፍ ዘ ሎድ የጀላሉዲን ሩሚ አንደኛው ግጥሙ ነው። እና በሱ ግጥም ነው ኢንስፓየርድ የሆነው። እና እንዲሁ ፊዚካሊ እንትኑን ለመግለጽ ያክል የተደራረቡ የሜሽ ፎልዶች ናቸው አንድ ላይ ተገናኝተው 3 ዳይሜንሽናል የሆነ ነገር የፈጸሙት። እና ከጣራ እስከ መሬት ነው የሚደርሰው። በጣም ትልቅ ነው ስኬሉ። ቀለሙ በጣም ብራይት ነው። ኮምፕሊሜንተሪ ቀለሞች አሉት። ለምሳሌ ግሪን እና ቀይ ያሉት፣ እንደገና በነጭ አክሰንት ነው። እንደዛ አይነት ትራንስሉሰንሲ ሲስሩ አለ አንዱን ባንዱ የማየት እንትን አንድም
ያንን ማቴሪያል ብዙ ኤክስፕሎር እንዳደርግ ካደረጉኝ ነገሮች ውስጥ አንዱ ራሱ የቅኔ ኮንሰፕት ነው። እንዴት ነው አንድ ትርጉምን በሌላ ትርጉም ከመጀመሪያ ጀምሮ እስከ መጨረሻ ኢንታክት ሆኖ ዲቨሎፕ አድርጎ በአንድ ቃል የምታስሪው። ይሄም ደግሞ ተደራርቦ አንዱን ባንዱ እያየሽ የምትሰሪው ስራ ከዛ ጋር በባህሪው ግንኙነት አለው እና ሰምና ወርቅ ነው የምትይኝ? ሰምና ወርቅ ነው። 10 ሽልኝ ከበደች። እንግዲህ አዲስ አበባ ላይ እንደዚሁ አንዳንድ ቋሚ ስራዎች ቢኖሩሽ በጣም ደስ ይለኛል። ይሄንን እመኛለሁ ለወደፊቱ። አንዳንዶቹን ደግሞ አሁን እናንሳ እስቲ። ዋሽንግተን ዲሲ መድረክ ላይ ደግሞ ያቀረብሻቸው ኤግዚቢሽን ስራዎች ናቸው። ጋና አክራ ላይ አቅርበሻል አይደለ? ፓንፌስት ነው እዛው ነው? ጋና ነው ወይንስ አሜሪካ ነው ይሄ ነገር? ትራቭሊንግ ሾው ነው። ትራቭሊንግ ሾው ነው። ከጋና ነው የተነሳው። ኢንተርናሽናል ሾው ነው። እሺ። እንደገና ደግሞ የቤጂንግ ዓለም አቀፍ የሴቶች ጉባኤ በተካሄደበት ጊዜ ውመንስ ቪው የሚልም እንደዚሁ አንድ ስራ አለሽ ይመስለኛል ነው። ይሄ ወርልድ ባንክ ውስጥ ነው። the women's view የሾው ስም ነው። ኢንተርናሽናል ሾው ነው እና የመጀመሪያው ኢንተርናሽናል ሾው የሴቶች ያንቺ የመጀመሪያው ነው። የመጀመሪያው ነው። ገና ልክ ግራጁዌት እንዳደረግሽ ነው። አይ ጥሩ ድሎች ናቸው ያጋጠሙሽ በእውነት አይደለ?